ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እርጎን ብትጠቀሙ የምታገኙትን አስደናቂ እናም ድንቅ የጤና ጥቅሞችን እናም እርጎን ከመጠቀም ደግሞ መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንድ ኩባያ እርጎን መመገብ በየቀኑ ከሚያስፈልጉት የካልሽየም ፍላጎቶች ግማሽ ያክሉን ሊሰጥ ይችላል። በተጨማሪም ሌሎች ጠቃሚ ንጥረ ነገሮችንም ይዟል። ሰዎች ለብዙ መቶ ዓመታት እርጎን ሲበሉ ወይም ደግሞ ሲጠቀሙ ኖረዋል። በጣም ገንቢ ነው። እናም አዘውትሮ መመገብ የተለያዩ የጤናችሁን ገጽታዎችን ሊጨምር ይችላል። ለምሳሌ እርጎ ለልብ ህመምናም ለአጥንት በሽታ ተጋላጭነትን እንደሚቀንስ እንዲሁም ክብደትን ለመቆጣጠርም ይረዳል። እርጎ በወተት ባክቴሪያ የሚመረት ታዋቂ የሆነ የወተት ምርት ነው። እርጎ ከሁሉም አይነት ወተት ሊሰራ ይችላል። ከተፈጨ ወተት የተሰሩ እርጎዎች ስብ እንደሌላቸው ይቆጠራሉ። ሙሉ የወተት አማራጮች ግን እንደ ሙሉ ስብ ይቆጠራሉ። ያለ ተጨማሪ ቀለም እርጎ ነጭናም ጣፋጭ ጣዕም ያለው ፈሳሽ ነው። ነገር ግን አብዛኛዎቹ የንግድ ብራንዶች እንደ ስኳርናም አርቲፊሻል ጣዕሞች ያሉ ተጨማሪ ንጥረ ነገሮችን ይዛሉ። ስለዚህ እርጎን በቤታችሁ አዘጋጅታችሁ ብትጠቀሙ ሞሮፍ የተሻለ ነው። ምክንያቱም ገዝታችሁ ስትጠቀሙ ተጨማሪ ስኳሮችን ሊይዙ ስለሚችሉ ማለት ነው። ታዲያ እርጎን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ እርጎ ጠቃሚ በሆኑ ንጥረ ነገሮች የበለጸገ ነው። እርጎ ለሰውነታችሁ ከሚያስፈልጉት ሁሉም ንጥረ ነገሮች መካከል ጥቂቱን ይይዛል። ለጤናማ ጥርስናም አጥንት አስፈላጊ የሆነውን ብዙ ካልሽየም በመያዙም ይታወቃል። አንድ ኩባያ ብቻ በየቀኑ ከሚያስፈልጋቸው የካልሽየም ፍላጎቶች 49%ን ያቀርባል። በተጨማሪም በቫይታሚን ቢ በተለይም በቫይታሚን ቢ12 እናም በሪቦፍላቪን የበለጸገ ሲሆን ሁለቱም ለልብ ህመምናም ከተወሰኑ የነርቭ ቲዩብ ጉድለቶች ሊከላከሉ ይችላሉ። አንድ ኩባያ እርጎ በየቀኑ የሚያስፈልገንን 28% ፎስፈረስን፣ 10% ማግኒዥየም እናም 12% ፖታሲየምን ይሰጣል። እነዚህ ማዕድናት የደም ግፊትን ለመቆጣጠር ለሜታቦሊዝም እናም ለአጥንት ጤና ላሉ በርካታ ባዮሎጂካዊ ሂደቶች አስፈላጊ ናቸው። እርጎ በተፈጥሮ በቫይታሚን ዲ የበለጸገ ነው። ቫይታሚን ዲ ደግሞ የአጥንትንናም የሰውነትን በሽታ የመከላከል ስርዓትን ጤና ያበረታታል እናም የልብ ህመምናም ድብርትን ጨምሮ ለአንዳንድ በሽታዎች ተጋላጭነትን ሊቀንስ ይችላል። ሁለተኛ፣ እርጎ በፕሮቲን የበለጸገ ነው። እርጎ በ8 አውንስ ወይም ደግሞ በ227 ግራም 12 ግራም ገደማ ፕሮቲን መጠንን ይሰጣል። ፕሮቲን የኃይል ወጪን በመጨመር ሜታቦሊዝምን እንደሚደግፍ ወይም ደግሞ በቀን ውስጥ የምታቃጥሉትን የካሎሪዎችን ብዛት ያሳያል። በቂ ፕሮቲንን ማግኘት የምግብ ፍላጎትን ለመቆጣጠር አስፈላጊ ነው። ምክንያቱም ሙላትን ወይም ደግሞ ጥጋብን የሚያመለክቱ ሆርሞኖችን ማምረትን ይጨምራል። በአጠቃላይ የምትጠቀሙትን የካሎሪዎችን ብዛት ለመቀነስም ሊረዳ ይችላል። የእርጎ ሙላትን የሚያበረታታ ውጤት የግሪክ እርጎን ከተመገባችሁ በጣም ጥቅጥቅ ያለ ነው። በፕሮቲን ከመደበኛው እርጎም ይበልጣል። በ7 አውንስ ወይም ደግሞ በ200 ግራም 20 ግራም ፕሮቲንን ይሰጣል። የግሪክ እርጎ ከሌሎቹ የወተት ተዋጽኦች የምግብ ፍላጎትን መቆጣጠር ላይ ተጽዕኖ ሊያሳድርናም የረሃብ ስሜትንም ሊያዘገይ ይችላል። ሶስተኛ፣ እርጎ የፕሮባዮቲክ ባህሪያት አለው። እርጎ እንደ ላክቶባሲለስ እናም ቢፊዶ ባክቴሪየም ያሉ ፕሮባዮቲክስ በመባል የሚታወቁ ጠቃሚ በሆኑ ባክቴሪያዎች የበለጸገ ነው። እነዚህ ፕሮባዮቲክስ ለምግብ መፈጨት ጤንነት አስፈላጊ የሆነውን የአንጀት ባክቴሪያዎች ጤናማ ሚዛንን ለመጠበቅም ይረዳሉ። አራተኛ፣ እርጎ የምግብ መፈጨትን ለማሻሻልም ይረዳሉ። በእርጎ ውስጥ የሚገኙት ፕሮባዮቲኮች በአንጀት ውስጥ ጤናማ ባክቴሪያ እንዲያድጉ በማድረግ የምግብ መፈጨት ችግርን እንደ እብጠት ወይም ደግሞ ኢንፍላሜሽን፣ ጋዝናም ተቅማጥ ያሉ ምልክቶችን በመቀነስ የምግብ መፈጨትን ለማሻሻልም ይረዳሉ። አምስተኛ፣ እርጎ በሽታ የመከላከል አቅምን ለማጎልበትም ይረዳል። በእርጎ ውስጥ የሚገኙት ፕሮባዮቲክስ በአንጀት ውስጥ ጠቃሚ የሆኑ ባክቴሪያዎች እንዲራቡ በማድረግ የሰውነትን በሽታ የመከላከል ስርዓትን
ከፍ ለማድረግም ይረዳሉ። ስድስተኛ እርጎ ካልሽየም እናም ቫይታሚን ዲንም ይሰጠናል። እርጎ ጥሩ የካልሽየም እናም የቫይታሚን ዲ ምንጭ ሲሆን ለጠንካራ አጥንትናም ጥርሶች እነዚህ ማዕድናት አስፈላጊ ናቸው። ካልሽየም በጡንቻዎች ተግባር፣ በነርቭ ስርጭትናም በደም መርጋት ውስጥ ሚና ይጫወታል። ሰባተኛ እርጎ ክብደትን ለመቆጣጠርም ይረዳል። አንዳንድ ጥናቶች እንደሚያሳዩት እርጎን አዘውትሮ መመገብ ክብደትን ለመቆጣጠር ይረዳል። በእርጎ ውስጥ ያሉት ፕሮቲኖች እናም ፕሮባዮቲክሶች የሙሉነት ስሜትን ወይም ደግሞ የጥጋብ ስሜትን ለመጨመር እናም የምግብ ፍላጎትን ለመቀነስም ይረዳሉ። ይህም የካሎሪ አወሳሰዳችንን ይቀንሳል። ስምንተኛ እርጎ የልብ ጤናንም ይጠብቃል። እርጎ ጥሩ የፖታሲየም ምንጭ ሲሆን የደም ግፊትን ለመቀነስ እናም ለልብ ህመም ተጋላጭነትን ይቀንሳል። በእርጎ ውስጥ ያሉት ፕሮባዮቲኮችም የኮሌስትሮል መጠንን ለማሻሻል እናም እብጠትን ወይም ደግሞ የብሎቲንግ ምልክቶችን ይቀንሳሉ። ሁለቱም ለልብ ህመም የሚያጋልጡ ናቸው። እብጠት ወይም ደግሞ ኢንፍላሜሽን እናም ከፍተኛ የኮሌስትሮል መጠን ማለት ነው። እነዚህን ለመከላከል ይረዳል። ዘጠነኛ እርጎ የተሻለ የቆዳ ጤንነት እንዲኖረን ይረዳል። በእርጎ ውስጥ የሚገኙት ፕሮባዮቲኮች እብጠትን በመቀነስ እናም ጤናማ የባክቴሪያዎችን በአንጀት ውስጥ እንዲያድጉ በማድረግ የቆዳ ጤንነትን ለማሻሻልም ይረዳል። ይህ እንደ ብጉርናም ኤግዜማ ያሉ የቆዳ በሽታዎችን ለመከላከል ይረዳል። አስረኛ እርጎ የተሻለ ስሜት እንዲሰማን ይረዳል። አንዳንድ ጥናቶች እንደሚያሳዩት በእርጎ ውስጥ የሚገኙት ፕሮባዮቲኮች በስሜትናም በአእምሮ ጤና ላይ በጎ ተጽዕኖ ይኖረዋል። የአንጀትናም የአንጎል ግንኙነት በደንብ የተሳሰረ ነው እና የአንጀት ባክቴሪያዎችን ጤናማ ሚዛን መጠበቅ ለአእምሮ ደህንነት በጣም አስፈላጊ ነው። 11ኛ እርጎ ለአይነት 2 የስኳር በሽታ ተጋላጭነትን ለመቀነስ ይረዳል። አንዳንድ ጥናቶች እንደሚያሳዩት እርጎን አዘውትሮ መጠቀም ለአይነት 2 የስኳር በሽታ ተጋላጭነትን ይቀንሳል። በእርጎ ውስጥ የሚገኙት ፕሮባዮቲኮች የኢንሱሊን ስሜትን ሊያሻሽልና እብጠትንም ሊቀንስ ይችላል። ሁለቱም ለስኳር በሽታ አጋላጭ ሁኔታዎች ናቸው። 12ኛ እርጎ የተሻለ ንጥረ ነገርን ለመምጠጥም ይረዳል። በእርጎ ውስጥ የሚገኙት ፕሮባዮቲኮች ከሌሎች ምግቦች እንደ ቫይታሚንና ማዕድኖች ያሉ ንጥረ ነገሮችን መውሰድን ለማሻሻል ይረዳል። ይህም ሰውነታችሁ በትክክል እንዲሰራ የሚያስፈልጉትን አስፈላጊ ንጥረ ነገሮችን እያገኘ መሆኑን ለማረጋገጥም ይረዳል። 13ኛ እርጎ እብጠትን ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። በእርጎ ውስጥ የሚገኙት ፕሮባዮቲኮች በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳሉ። ይህም እንደ የልብ ህመም፣ የስኳር በሽታ እናም ካንሰር ያሉ ስር የሰደዱ በሽታዎች እንዲፈጠሩ ቁልፍ ምክንያት የሚሆን ነው፣ ኢንፍላሜሽን የምንለው ማለት ነው። ስለዚህ እርጎ እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። 14ኛ እርጎ የተሻለ የአትሌቲክስ አፈጻጸም እንዲኖረንም ይረዳል። አንዳንድ ጥናቶችም እንደሚያሳዩት እርጎን አዘውትሮ መመገብ በአንጀት ውስጥ ጤናማ የሆኑ ባክቴሪያዎች እንዲፈጠርና እብጠትን በመቀነስ የአትሌቲክስ አፈጻጸምን ለማሻሻልም ይረዳል። ይህ የማገገሚያ ጊዜ ለማሻሻልና ከአካል ብቃት እንቅስቃሴ ጋር የተያያዙ ጉዳቶችን ለመቀነስም ይረዳል። ስለዚህ እርጎን በአመጋገባችሁ ውስጥ ብታካትቱ እነዚህን ዘርፈ ብዙ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ እርጎ ለበርካታ ሰዎች ጤናማ ቢሆንም አንዳንድ ሰዎች እርጎን ከመጠቀም ግን ጥንቃቄ ማድረግ ያለባቸው ወይም ደግሞ መጠቀም የሌለባቸው ሰዎች አሉ ማለት ነው። እነዚህን ደግሞ አሁን እነግራችኋለሁኝ። አንደኛ የላክቶስ አለመስማማት ያለባቸው ግለሰቦች ናቸው። ላክቶስ ኢንቶለራንስ የምንለው ችግር ያለባቸው ማለት ነው። የላክቶስ አለመስማማት ያለባቸው ግለሰቦች እንደ እርጎ ባሉ የወተት ተዋጽኦች ውስጥ የሚገኘውን ስኳርን ለማዋሃድ የሚቸገሩበት የተለመደ ሁኔታ ነው ላክቶስ ኢንቶለራንስ የምንለው። ይህ እንደ እብጠት፣ ጋዝ፣ ተቅማጥና የሆድ ህመም የመሳሰሉ ምልክቶችን ሊያስከትል ይችላል። የላክቶስ አለመስማማት ላለባቸው ግለሰቦች እርጎን ከመውሰድ እንዲቆጠቡ ወይም ደግሞ ከላክቶስ ነፃ የሆኑ አማራጮችን እንዲመርጡ ይመከራል። ሁለተኛ የወተት አለርጂ ያለባቸው ሰዎች ናቸው። የወተት አለርጂ ያለባቸው ግለሰቦች እንደ እርጎ ባሉ የወተት ተዋጽኦች ውስጥ የሚገኙ ፕሮቲኖች የአለርጂ ችግር አለባቸው። የወተት አለርጂ ምልክቶች ከቀላል እስከ ከባድ እንደ እብጠት፣ የመተንፈስ ችግርና አናፊላክሲስን ጨምሮ ሊያስከትል ይችላል። የወተት አለርጂ ላለባቸው ግለሰቦች የአለርጂ ምላሽ ለመከላከል እርጎንና ሌሎች የወተት ተዋጽኦችን ማስወገድ ይኖርባቸዋል። ሶስተኛ የቪጋን አመጋገብን የሚከተሉ ግለሰቦች ናቸው። ቪጋኖች የወተት ተዋጽኦን ጨምሮ ማንኛውንም የእንስሳት ተዋጽኦችን አይጠቀሙም።
ከላም ወተት የተሰራው ባህላዊ እርጎ የቪጋን አመጋገብን ለሚከተሉ ሰዎች ተስማሚ አይደለም። የቪጋን አመጋገብን የሚከተሉ ግለሰቦች እንደ ኮኮናት፣ የአልመንድ ወይም ደግሞ የአኩሪ አተር ወተት ካሉ አማራጮች የተሰሩ ከወተት ነፃ የሆኑ የእርጎ አማራጮችን መምረጥ ይኖርባቸዋል። አራተኛ፣ ለወተት ምርት ከፍተኛ ስሜታዊነት ወይም ደግሞ ሴንሲቲቪቲ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለወተት ተዋጽኦች ከፍተኛ የሆነ ስሜታዊነት ወይም ደግሞ ሴንሲቲቪቲ ስላላቸው እርጎን በሚወስዱበት ጊዜ የምግብ መፈጨት ችግር፣ የቆዳ ችግር ወይም ደግሞ ሌሎች ምልክቶች ሊያጋጥማቸው ይችላል። እነዚህ ግለሰቦች ሰውነታቸውን ማዳመጥና ማንኛቸውንም አሉታዊ ምላሽ የሚያስከትል ከሆነ እርጎን ማስወገድ ይኖርባቸዋል። አምስተኛ፣ አንዳንድ የጤና እክሎች ያጋጠሟቸው ሰዎች ናቸው። እንደ የኩላሊት በሽታ ወይም ደግሞ አንዳንድ የካንሰር አይነቶች ያሉ ልዩ የጤና እክሎች ያለባቸው ግለሰቦች እርጎን ጨምሮ የወተት ተዋጽኦችን አወሳሰድን ሊገድቡ ይችላሉ። የጤና ችግር ላለባቸው ግለሰቦች እርጎ ለምግብ ፍላጎታቸው ተስማሚ መሆኑን ለመወሰን ከጤና ባለሙያ ጋር መማከር ይኖርባቸዋል ማለት ነው። ስለዚህ እንደነዚህ አይነት የጤና ችግር ካለባችሁ እርጎን መጠቀም የለባችሁም ማለት ነው። በአጠቃላይ እርጎ ለብዙ ግለሰቦች ገንቢ እናም ጣፋጭ ምግብ ሊሆን ቢችልም በአመጋገብ ገደቦች፣ በአለርጂ ችግሮች ወይም ደግሞ በሕክምና ሁኔታዎች ማለትም በጤና ችግሮች ሳቢያ ከመብላት መቆጠብ ያለባቸው የተወሰኑ ሰዎች አሉ ማለት ነው። እርጎን ስለመመገብ ታዲያ የሚያሳስባችሁ ነገር ካለ ሰውነታችሁን ምንጊዜም ቢሆን ከተጠቀማችሁ በኋላ ማዳመጥናም ምልክቶችን መገንዘብ እናም ከጤና ባለሙያዎች ጋር መማከር ምንጊዜም ቢሆን አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ስለ እርጎ ጠቀሜታዎችናም እርጎን ከመጠቀም መቆጠብ ያለባቸው አንዳንድ ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።